ሰላም። ዛሬ በጣም የተለመደ ግን ደግሞ ብዙ ጊዜ በቅጡ ስለማይወራለት አንድ የጤና ጉዳይ ነው የምናየው። ይኸውም ስለ ኪንታሮት ነው። አብረን ይህንን ሁኔታ ከምንጩ ጀምረን እንፈትሻለን። ግልጽና ጠቃሚ መረጃ እናገኛለን ብዬ አስባለሁ። እንግዲህ የዛሬው ጉዟችን ይህን ይመስላል። በመጀመሪያ ኪንታሮት ስንል በትክክል ምን ማለታችን እንደሆነ እንረዳለን። ከዛ ለምን እንደሚከሰት እና ዶክተሮች እንዴት እንደሚለዩት እናያለን። በመቀጠል በጣም አስፈላጊ ወደ ሆነው ክፍል እንሻገራለን። የተለያዩ የሕክምና አማራጮችን እንመለከታለን። በመጨረሻም እንዴት መከላከል እንደሚቻል እና አጠቃላይ ተስፋው ምን እንደሚመስል በማየት እናጠቃልላለን። እናም በመጀመሪያው ክፍላችን እንጀምር። ኪንታሮት ምንድን ነው? ብዙ ሰው ይህን ቃል ሲሰማ ትንሽ ይሸማቀቃል። ግን እውነታው ከምናስበው በላይ በጣም የተለመደ ነገር ነው። እንዲያውም የሰውነታችን መደበኛ አካል ነው። እስቲ ይህንን ግርታ እናስወግድ። እስቲ ይህንን ቁጥርን ልብ በሉ፣ 75 በመቶ። ይህ ማለት ከአራት ሰዎች ውስጥ ሦስቱ በሕይወት ዘመናቸው የሆነ ጊዜ ላይ የኪንታሮት ምልክት ያጋጥማቸዋል ማለት ነው። ይህ ምን ይነግረናል? ይህ ነገር ቢያጋጥም ብቻችንን እንዳልሆነን እና መጨነቅ እንደሌለብንን ነው። እንግዲህ እዚህ ጋር ነው ወሳኔው ነጥብ ያለው። ኪንታሮት በራሱ በሽታ አይደለም። በሰውነታችን ውስጥ በተፈጥሮ ያለ ትራስ መሳይ የደም ስር መዋቅር ነው። የኪንታሮት በሽታ የምንለው መቼ ነው? እነዚህ ትራሶች ሲያብጡና ምልክት ማሳየት ሲጀምሩ ብቻ ነው። እናም እነዚህ የፍንጢጣ ትራሶች ስራ ፈት አይደሉም፣ በጣም ወሳኝ ሚና አላቸው። ለምሳሌ ለፍንጢጣ ቦይ ሙላት ይሰጣሉ። ይህ ደግሞ ሰገራ እንዳያመልጠን ይረዳል። ስለዚህ በራሳቸው ችግር አይደሉም፣ በጣም ጠቃሚ የሰውነታችን አካል ናቸው። እሺ፣ ኪንታሮት መደበኛ የሰውነት አካል ከሆነ ታዲያ እንዴት ነው ችግር የሚሆነው? ይህንን ጥያቄ ለመመለስ የሕክምና ሳይንስ ረጅም መንገድ ተጉዟል። ድሮ የነበረው አስተሳሰብ እና አሁን ያለው በጣም ይለያያል። እስቲ ይህን የሐሳብ ለውጥ እንመልከት። ድሮ ልክ በእግር ላይ እንደሚወጣው የደም ስር መግዘፍ አይነት ነገር ነው ተብሎ ይታሰብ ነበር። አሁን ግን ተቀባይነት ያለው ንድፍ ሐሳብ የሚንሸራረት የፊንጢጣ ሽባኝ ይባላል። ይህ ምን ማለት ነው? ችግሩ የደም ስር መለጠጥ ብቻ ሳይሆን ዋናው ነገር እነዚህን ትራሶች በቦታቸው የሚይዟቸው ደጋፊ የሆኑ የሰውነት ክፍሎች ሲዳከሙና ሲንሸራረቱ ነው የሚፈጠረው። እሺ፣ ደጋፊ የሆኑት የሰውነት ክፍሎች ሲዳከሙ በትክክል ምን ይፈጠራል? ነገሩ እንዲህ ነው። የደም ስሮቹ ባልተለመደ ሁኔታ ይሰፋሉ። አንዳንዴ ደም ሊረጋባቸው ይችላሉ። እናም እነሱም በቦታቸው እንደ ላስቲክ መያዝ የነበረባቸው ክሮች የተበላሹ ይሄዳሉ። ታዲያ እነዚህን ለውጦች የሚያመጣቸው ምንድን ነው? አብዛኛው ጊዜ የሆድ ውስጥ ግፊትን የሚጨምሩ ነገሮች ናቸው። ለምሳሌ ለረጅም ጊዜ የሚቆይ የሆድ ድርቀት፣ በእርግዝና ጊዜ የሚፈጠር ጫና፣ ወይም ደግሞ ፋይበር የሌለው አመጋገብ። እነዚህ ሁሉ እነዛን ደጋፊ ክሮች ያዳክማቸዋል። የኪንታሮት ትራሶቹም እንዲንሸራረቱ ያደርጋሉ። እሺ፣ አንድ ሰው የኪንታሮት ምልክቶች ሲያጋጥሙት ሐኪሞች እንዴት ነው ችግሩን ለይቶ የሚያውቁት? እዚህ ክፍል ላይ ስለ ምርመራው እና ስለ ደረጃ ምደባው እናያለን። ይሄ የደረጃ ምደባው በጣም ወሳኝ ነው፣ ምክንያቱም የትኛው ሕክምና የተሻለ እንደሚሰራ ለመወሰን ዋናው መነሻ እሱ ነው። በጣም የተለመዱት ምልክቶች እነዚህ ናቸው። ከሁሉም በላይ ጎልቶ የሚታየው አብዛኛውን ጊዜ ህመም የሌለው ደማቅ ቀይ ደም መፍሰስ ነው። ግን እዚህ ጋር አንድ ትልቅ ነጥብ መያዝ አለብን። ህመም የተለመደ ምልክት አይደለም። ህመም የሚኖረው የደም መርጋት ሲፈጠር ብቻ ነው። የውስጥ ኪንታሮትን ክብደት ለመለካት ዶክተሮች ይህንን የ4 ደረጃ ምደባ ይጠቀማሉ። እንዲያስቡት፣ ደረጃ 1 ላይ ችግሩ ከውስጥ ነው፣ አይታይም። ደረጃ 2 ላይ ወጥቶ በራሱ ይመለሳል። ደረጃ 3 ላይ ሲደርስ በእጅ መመለስ አለበት። ደረጃ 4 ላይ ከደረሰ ግን በቃ በቋሚነት ከውጭ ይቀራል። ስለዚህ የትኛውን ሕክምና መውሰድ እንዳለብን ለመምረጥ ይህ ምደባ በጣም ቁልፍ ነው። አሁን ደግሞ በጣም ወሳኙ ክፍል ላይ ደርሰናል። ወደ እፎይታ ስለሚወስደው መንገድ እናውራ። መልካሙ ዜና ከቀላል የአኗኗር ዘይቤ ለውጦች አንስቶ እስከ ቀዶ ጥገና ድረስ ያሉ በጣም ብዙ አይነት ውጤታማ የሕክምና አማራጮች መኖራቸው ነው። የመጀመሪያውና ከሁሉም በላይ መሰረታዊ ሕክምና የአኗኗር ዘይቤን ማስተካከል ነው። ይህ በተለይ ለደረጃ 1 እና ለ2 ኪንታሮት በጣም ውጤታማ ነው። ፋይበር የበዛበት ምግብ መመገብ፣ በቂ ውሃ መጠጣት እና ይሄ ወሳኝ ነው፣ መጸዳጃ ቤት ውስጥ ረጅም ጊዜ አለመቆየትና አለማማት። የአኗኗር ለውጥ ብቻውን በቂ ካልሆነ ቀዶ ጥገና የማይጠይቁ ሌሎች አማራጮችም አሉ። ከእነዚህ ውስጥ በብዛት ጥቅም ላይ የሚወሰደው ፕላስቲክ ማሰር የሚባለው ነው። ይህ ዘዴ ልክ እንደማለት ነው፣
ወደ ኪንታሮቱ የሚሄደውን ደም በትንሽ ላስቲክ በማቆም እንዲደርቅ እና ከጥቂት ቀናት በኋላ በራሱ እንዲወድቅ ያደርጋል። እሺ፣ ቀዶ ጥገና መቼ ነው የሚያስፈልገው? ብዙውን ጊዜ እንደ መጨረሻ አማራጭ ነው የሚታየው። የሚመክረውም በተለይ ለከፍተኛ ደረጃ ማለትም ደረጃ 3 እና 4 ኪንታሮት ወይም ደግሞ ሌሎች ሕክምናዎች ውጤታማ ሳይሆኑ ሲቀሩ። ሁለቱ ዋና የቀዶ ጥገና አይነቶች እነዚህ ናቸው። የመጀመሪያው በመቁረጥ የማስወጣት ዘዴ። ይሄ በጣም ውጤታማ ነው። ችግሩ እንደገና የመከሰት ዕድሉ አነስተኛ ነው፣ ግን ጉዳቱ ከባድ ህመም ሊያስከትል ይችላል። በሌላ በኩል ደግሞ በስቴፕለር የሚሰራው ዘዴ ህመሙ አነስተኛ ቢሆንም ኪንታሮቱ እንደገና የመከሰት ዕድሉ ትንሽ ከፍ ይላል። ስለዚህ እያንዳንዱ የራሱ የሆነ ጥቅምና ጉዳት አለው። ሕክምና ማግኘት አንድ ነገር ነው፣ ነገር ግን ችግሩ እንዳይመለስ ማድረግ ደግሞ ሌላ ነው። አሁን ትኩረታችንን ወደ ወሳኙ ክፍል እናድርግ፣ መከላከል እና የረጅም ጊዜ ጤንነትን ማረጋገጥ። እዚህ ላይ ነው በጣም ወሳኙ ነጥብ ያለው። ኪንታሮትን ለመከላከል የሚረዱት መንገዶች ችግሩ ሲከሰት ለመጀመሪያ ሕክምና ከምንጠቀማቸው ጋር ተመሳሳይ ናቸው። ከፍተኛ ፋይበር፣ በቂ ውሃ እና ትክክለኛ የመጸዳጃ ቤት ልምድ ለሕክምናም ለመከላከልም ቁልፍ ናቸው። የረጅም ጊዜ ውጤቱን ስንመለከት ልዩነቱ በጣም ግልጽ ነው። በቀላል የአኗኗር ለውጥ ብቻ ችግሩ ተመልሶ የመከሰት ዕድሉ እስከ 50 በመቶ ሊደርስ ይችላል። በሌላ በኩል በቀዶ ጥገና ግን ይህ ዕድል ከ5 በመቶ በታች ይወርዳል። ይሄ እንግዲህ የሕክምና ምርጫዎች ምን ያህል ወሳኝ እንደሆኑ በደንብ ያሳያል። ይህ ጥቅስ የሕክምና ባለሙያዎች የሚያምኑበትን ዋና መልእክት ያጠናክርልናል። ለአብዛኛው ሰው ቀላል የሆነው የፋይበር ማሟሊያና የአኗኗር ለውጥ በቂና ውጤታማ ነው። ሌሎች ውስብስብ ሕክምናዎች የሚያስፈልጉት ይህ መሠረታዊ ዘዴ ሳይሳካ ሲቀር ብቻ ነው። እናም በመጨረሻ መልካሙ ዜና ይህን ነው። አብዛኛው የኪንታሮት ችግር በቀላል የአኗኗር ለውጥና ሕክምና የሚስተካከል ሲሆን አጠቃላይ ትንበያው በጣም ጥሩ ነው። እንግዲያው ማብራሪያችንን በዚህ ወሳኝ ጥያቄ እንቋጭ። መከላከል እንደሚቻልና በጣም ውጤታማ ሕክምናም እንዳለ ካወቅን እፍረት ለእፎይታ መንገድ ላይ እንቅፋት እንዲሆንብን ለምን እንፈቅዳለን? ምልክቶች ከታዩ እርዳታ መፈለግ ወደ ጤናማ ሕይወት የሚወስድ መጀመሪያው እና ከሁሉም በላይ ወሳኙ እርምጃ ነው።